ህብሰትና በአምላክ ተገናኙ። በአምላክ ህብሰትን አገባለሁ አስገድጄ አገባለሁ ብሎ የሚሞክረውን ሰውዬ የግድያ ሙከራ ደረሰበት። እንዲሁም ደግሞ በአምላክን አቶ አለሙ እንዲገደል ትዕዛዝ አወጡ። የይፋትስ ውሳኔ ምን ይመስላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ብያለችሁ። ሰላማችሁ ብዝት ይበል። እንግዲህ ባለፈው ህብሰት ወደ ገጠር ሄዳ በአምላክና አብነት እንዲሁም ደግሞ ይፋትና አቶ አለሙ በፍለጋ ላይ ይገኙ ነበር። እንግዲህ በአምላክ በጣም በህብሰት መጥፋት ልቡ ተሰብሮ ነበር። እንደገና ጸጸት ይዞት ነበር። እስከዛሬ እንደሚወዳት አብነት ንገራት እያለው ነበርና ግን እሱ እስከዛሬ ፍቅሩን በውስጡ እየቻለ መጓዙንና ያለ መንገሩን በዚህ ሁኔታ ደግሞ ደብዳቤ የጻፈችለት ራሷ እንደምታጠፋና እንደማይገናኝ ሁለተኛ ተስፋ ነበር ያስቆረጠችው እና በጣም ልቡ ተሰብሮ ነበር። አብነትና በአምላክ እንግዲህ ፎቶውን እያሳዩ ፍለጋ በያዙበት ሰዓት እንግዲህ በዛን ሰዓት እንግዲህ ይፋትም ቤት ውስጥ ሰራተኛው እንግዲህ ታፈሱ ነበረች ሄዳለችም። ሰራተኛ የላትም። ሰራተኛ ራሱ ለማንጣት እንግዲህ ሰራተኛ አጣለች። በስራ በጣም ከብዷታል። ይፋትና አቶ አለሙ ራሱ ሰላም እያጡ ነው ቤት ውስጥ ነው። በአምላክና አብነትም ውጭ ላይ እንግዲህ ፎቶዋን እየለጠፉ እያፈላለጉ ይገኙ ነበር። እንግዲህ ህብሰትዬ ወደ ገጠር ታፈሱ ጋር ሄዳለች እንደምናውቀው። ከዚያ በኋላ እንግዲህ የታፈሱ ወንድም እንግዲህ ወዷት አለ ልብስ ማስታወሻም የተለያዩ ነገራቶችን እየገዛላት ያስደስታት ነበር። እንዲሁም ደግሞ እንግዲህ የታፈሱ ወንድም ደግሞ ሌላ የምትወደው እንግዲህ ነበረች እና እሷም ደግሞ ታፈሱ እንትናን ህብሰትን እንግዲህ ወደ ሆነ ቦታ ይዛ ሄዳ ለሆነ ሰውዬ እንግዲህ ልታገናኛት ነበር እና ያ ሰውዬ እንግዲህ አገባታለሁ ብሎ እንግዲህ ግዴታ የታፈሱ ወንድም እንግዲህ ነበር እሷ የወደደችው ከሱ ጋር የምትቀራረበው እንግዲህ ሌላ ባል ግድ ታገኛለሽ እያለ ያስጨነቃት ነበር። በስተመጨረሻም ደግሞ አሳግታት ነበር ማለት ነው። ከዚያም በኋላ እንግዲህ ስልክ ወደ እና በአምላክ ተገናኝተው በአምላክ እንግዲህ እና አብነት አውቀዋለ የታፈሱ ወንድም ወደ ከተማ መጥቶ ነባቸው ይዟቸው ሄደዋል ማለት ነው። ታፈሱ ወዴት ይዘዋት እንደሄዱም አይታ ነበር። ምስክርና እሷም ሰጥታ ነበር። ከዚያም በኋላ እንግዲህ በአምላክ ምንድን ያደረገው መሳሪያ ገዝቶ እንግዲህ አልነገረውም ነበር አቶ አለሙ። አቶ አለሙ መሳሪያ የገዛው ሰውዬ እንግዲህ ሲነግረው ለምን ተኔ ተደብቆ እንደገዛ እኔ ሊገለኝ ነው እኔማ በአምላክን ማስቀደም አለብኝ የሚቀርም ብሎ አቶ አለሙ ደግሞ ይህ በአምላክ መሳሪያ መግዛቱ ወይም ደግሞ አሁን ላይ በጣም ስሜቱ ስለተቀየረ በጣም ፈርቶታል ማለት ነው። ባለፈውም እንግዲህ በተኛበት ሊገለው ሙከራ አድርጎ ይፋት ናት ያው አይታው እንግዲህ በአምላክን ያረጋጋችሁ ማለት ነው። እሷንም አስደንቋት በፊት እንግዲህ በአምላክን ሰው ገድለሃል ብለው ነበር እነሱ ታዛዥ እንደሆነና እንግዲህ ያው በእነሱ ቁጥጥር ስር ያደረጉት ማለት ነው። ግን ደግሞ ምንም ሰው እንዳልገደልና አውቀው ላሰሩት እና የእነሱ ሰራተኛ እያስፈራሩት ጊዜ ህይወቱ እንደዚህ ላይ ያደረጉት እንደነበረ ይፋት ነግረዋለች ማለት ነው። ከዚያም በኋላ እንግዲህ ያው አቶ አለሙ ከአብነት ጋር ይሰራል። አብነት እና ደግሞ ህብሰት በአምላክ አንድ ናቸው። ይህ ሚስጥራቸውና እንደመሆናቸውን አያውቅም እንግዲህ አቶ አለሙ ማለት ነው። አብነት እንግዲህ እያሰራ ያለው አሁን ላይ አቶ አለሙ እንግዲህ ስልክ ደውሎ መሳሪያ ለገዛው ሰውዬ እንደዚህ ስልክ መሳሪያ ገዝቷል አልነገረህም እንደ ሲለው አልነገረኝም። ለምንድነው ከኔ ደብቆ መሳሪያ የገዛው? ይሄማ እኔን ሊያጠፋ ነው ከሚያጠፋኝ እኔ መጀመሪያ ያጠፋዋለሁ ብሎ ከሰውየው ጋር ሲነጋገር እዚህ መሀል በር ተቆረቆረ። በር ሲቆረቆር ግን በጣም ፈርቶ ነበር ማለት ነው። ሌላ ሰው ነበር እየጠበቀው ማለት ነው። ነገር ግን ይፋት ናት። በሩን ከፍታ ስትገባ እንዴ አንቺ ነሽ እንዴ ይፋት ነበር ያላት እና አሁን የኔ ምን ሆንክ እያለች ስትለው እንግዲህ ጭቅጭቅ ውስጥ ገቡ ማለት ነው። በጣም ተናደረ አቶ አለሙ። እሷም ደግሞ ሰራተኛ አታለች። ስራ ጀመረች። ስራ ስትጀምር ግን ስራውን እንዴት ተስራው ማለት ነው እንግዲህ ለምድ ያለች በታፈሱ ማለት ነው። ታፈሱን እንግዲህ እንደዛም ሰርታ እንደዛ እየሆነችላት እንግዲህ እየፈራቻ እየተንቀጠቀጠች አንድ ቀን አመስግናት አታውቅም። ሁልጊዜ እንዳዋረደቻት እንደሰደበቻት ነበር። አንዳንድ ጊዜ ሰራተኛ ሲሄድ ነው ሰራተኛ ጥቅሙን የሚያውቁት። ከዚያ በኋላ ስራው እንግዲህ ትታው ተናዳ ወደ ደላላ ደወለች። ደላላው ደግሞ ጥሩ ብር ስራሽኝ እኮ ጥሩ ነገር ደግሞ በዋዛ አይገኝም ለዛ ነው ሰው እያላት ነበር። እና ታዲያ ጥሩ ነገር ካላመጣህ ምን ይሆነኛል እያለች ነበር። እዙ ማለት ደግሞ ታፈሱን
ልደውልና ልመልሳት እንዴ ከማያውቁት ነገር የሚያውቁት እሺ እያለች እንግዲህ ልቧ እየተምታታባት ናት። ማነው ይፋት ማለት ነው። እንዲሁም በስተመጨረሻ ወሰነች እና በቃ አቶ አለሙን ላናግረው ላማክረው ብላ ታፈሱ እንድትመለስ ወደ ክላሱ ስትሄድ ስልክ ያወራል በንዴት ስሜት ሆኖ ማለት ነው። ምንድን ነው የሚያወራው ብላ ጠጋ ብላ ወደ በሩ ስታዳምጥ የሰማችው በጣም አስደንጋጭ ነገር ነበር። እሱም ሲያወራ ተናዶ በጣም ከዚያም በኋላ ጠጋ ብላ ስታወራ ነገር ግን ስለሌላ ሰው ወይም ሳይሆን ስለ ወንድሟ ነገር ነበር የሚያወራው አታለው ማለት ነው። የሚያወራውን ደግሞ ቀላልና ያልሆነ ልትገምተው ያልቻለ ንግግር ነበር። እሱም ደግሞ እሱ ክላስ ውስጥ ሆኖ እንግዲህ በቃ አምላክን ታምሜ ቀድሜ ልቅደመው በቃ ግደለው ብሎ ሲል በአምላክ ግደሉ ሲል ሰምታ በሩን ድንገት ከፈተችበት። እሱ እንደነገጠ ማለት ነው። ከዚያ በኋላ ምንድን ነው ያልከው? በአምላክ ነው የምታስገድለው ወንድሜ ብላ እንግዲህ ለወንድሟ መከታ ቆመች ማለት ነው። ያው ምንጊዜም ወንድምና እህት ወይም ደግሞ የኔ የቅርብ ዘመድ ልንጣላ ወይም ደግሞ ማለት የሆነ በስሜት ተነሳስተን ብዙ እንታረግ እንችላለን። ግን እዚህ የተማርኩት ነገር ምንም ወንድምና እህት ቢሆን ምንም ይጣላል። ቤተሰብ ያው ቤተሰብ ነው። ምክንያቱም ብዙ ተዳርሶ ቤተሰብ ጋር ወዲያውኑ ደግሞ ለክፏቸው አይሰጣጡም ማለት ነው። እና ወንድሟን እንግዲህ ሊገድል ትእዛዝ ሲወጣባት በጣም ነበር ነብር የሆነችው። ወንድሜ ንካውና እኔ ነኝ የሚጨርስ ነበር ያለችው ማለት ነው። በዚህ ነገር ዛሬ ይፋት እንግዲህ ወድጃታለሁ። ምክንያቱም ምንም ቢሆን ወንድሟ ናት፣ ወንድሟ ነው። ምንም ገንዘብ ማንጫ ብትጠቀምበትም ያኔ መጥፎ ነገር ያው አላደረገችውም። ግን ህይወቱ እንዲያልፍና ደግሞ ደረጃ እንደርስ አታደርገውም ማለት ነው። ምንም ባልገደለ ሰው ገድለሃል ብላ ገንዘብ እንድታመጣበት ወይም እንዲጠቅማት ብታረገውም ደግሞ ያው ባል ባዳ ነው እና ነገ ሄዳልና ወንድሟ አላስበለጠችም ባሏን ማለት ነው። ወንድሜን እያለ በጣም እየተናነቃት እየተናደደ ነበር። ይቿን ስተዋራ እየቆየው ወንድሜን ተገደማ በዚህ ሁኔታ እንዴት ወሰነው እኔም አላውቀውም ነበር ያለችው ማለት ነው። ከዚያም በኋላ መጥቶ ተመልሳ መጣ። እሷም ራሷን ስታብድ ከዛ እሱ መጥቶ እንዴት እንድትያለሽ ብዙ ነገር አድርገን የለም ወይ ምንም ብዙ ነገር ባረግ ታዲያ በወንድሜ ህይወትማ አትመጣም ነበር ያለችው ማለት ነው። መጥቶ አሁን ተረጋግተሽ አስቢበት፣ እሱ እኮ ሊቀድመኝ ነው አሁን ለታ እንደዛ ሊገለኝ ስል አውቃለሁ እንቅልፍ አልወሰደኝም ነበር ያላት እና አሁን ታዲያ ነገር ልዩን እሱ አይቸግረውም ትቶ ነው እንጂ ያስፈራራ ነው እንጂ አለችው ማለት ነው። አሁንም ቢሆን ያደርገዋል መሳሪያ ገዝቷል ብሎ ቢላት መቼም አያደርገውም ወንድሜን አውቀዋለሁ ይናደዳል እንጂ ያስፈራራ እንጂ ያደርገው ነበር ያለችው። ከዚያም በኋላ እንግዲህ እሱ ግራ ገብቶታል። ግን እንደማይተው ነው አቶ አለሙ የተናገረው። ግን ይፋት ደግሞ ወንድሜ አንድ ነገር እና አለቅህም አንተኑ ነበር በሱ ማጠፋ ብላ ዝታበታለች። እንግዲህ ቀጣውን ነፍስ ደርሰውባታል።